ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 8 ጉንጉን ቀኛዝማች በአስቸኳይ እንዲመጡ የላኩባቸው ወጌሻ ከተለያዩ ዕፅዋትና ስራ ስር ያዘጋጁትን ድቁስ መድኃኒት በትናንሽ ቅሎች ይዘውና የሰባራ መጠገኛ መቃቸውን አንጠልጥለው ሲገቡ ሁሉም ካልጋው አካባቢ ገለል አለ። የሁሌ ሰው መንጋ አንድ ላይ ታጉሮ ምን ያደርጋል? እንባ ምን ሲፈይድ አይታችኋል? ደም ሲያቆም ነው ቁስል ሲያጠግን ብለው ከነተከታያቸው መደብ ላይ ያረፋሉ። የሳራምባና የአካባቢው ሕዝብ እሳቸው እጃቸው መድኃኒት ነው፣ እንትፍ ብለው ዳበስ ታደረጉ በቂ ነው በማለት ያምንባቸዋል። አንድ እፍኝ ጨው የተጨመረበት ውሃ እንዲሞቅ ስላዘዙ ወዲያው ተጥዶ ማገዶ ተለቀቀበት። ኩራዚቱም ከቀኛዝማች ቤት የመጣ ላምባ ተጨመረባት። ይህ ሴቱ ምንም አያደርግልኝ፣ እስቲ ደህና ጎበዝ ከደይ ጥሩ ብለው እንዳዘዙ 4 ሰዎች ተከታትለው ገቡ። ሌሎቹን ሰዎች ከቤት አስወጥተው ወደ ምንዳይ አልጋ ከተመለሱ በኋላ እጃቸውን በዝግታ ከአንገቱ ስር በማሳለፍ ከትከሻው ቀና ሲያደርጉት ቸርነትና መታፈሪያ ፈጥነው ረዷቸው። ከራሱም ከትከሻውም ከወገቡም ደጋግፈው ሲያስቀምጡት ልክ የለሽ እበሩ ጋር ቆማ የሚያደርጉትን ታስተውላለች። ልጆቹም አጠገቧ ቆመው ይመለከታሉ። ደረታቸው ቅትት እያለ ይናሃሉ። ምንዳዬን ደጋግፈው ሰፊ ግርንቡድ ላይ ካስቀመጡት በኋላ የሚያዥ ደሙን ለማቆም የታሰረውን ጨርቅ በዝግታ ፈቱት። ወጌሻው ለብ ያለው ውሃ ውስጥ ጥጥና ላባ እየነከሩ ግራ ክንዱን በዝግታ ካጸዳዱ በኋላ ይኸውላችሁ ጥይቷ በዚህ በኩል ገብታ በዚህ በኩል ነው የሾለከችው ብለው የግራ እጅ ጣቶቹን አንድ በአንድ ደጋግመው ሳቧቸው። 3ቱ ብቻ ጧ አሉላቸው። የክንዱን አጥንት ቀስ ብለው በዘዴ ሲደባብሱ ከብብቱ ይጀምሩና እስከ ክርኑ መታጠፊያ ይወርዳሉ። ኧረ እንደ ተወራውም አይደል፣ ስጋውን ነው። አጥንቱን ላመልታህል ነው አከክ ያደረገቻት። የታውሎለታል፣ ቁስሉ እንደሆነ ገጧት ይሽራል ብለው የምንዳዬን እጅ በጥንቃቄ በቸርነት ካስያዙ በኋላ ከትናንሽ ጡሊዎቻቸው አረንጓዴና ግራጫ መሳይ ዱቄት እያወጡ ጥይት በገባበትና በወጣበት በኩል በጣታቸው ገፋ እያደረጉ ገና ደም በሚያዠው ትኩስ ቁስል ላይ መድኃኒት ደመደሙበት። ባመጡት አሮጌ የነጠላ ትልታይ ጨርቅ በክንዱና በአንገቱ ዙሪያ እየጠለፉ አሰሩለት። ከትከሻና ከሽንጡ ወደ ቀኝ ዘንበል አድርገው የግራ ብብቱን የኋላ አካባቢ ደባበሱት። የፈሰሰው ደም ረግቶና ደርቆ ትናንሽ ቅርፊት ፈጥሯል። ያንንም ለብ ባለ ውሃ ውስጥ ጥጥ እየነከሩ የማጠብ ያክል ጠራረጉና አፏን ከፍታ ደም የምታመነጨውን ሁለተኛዋን ቁስል አገኟት። ረጋና ትኩር ብለው የደሙን መፍለቂያ ካስተዋሉ በኋላ ዙሪያዋን ነካ ጫን እያደረጉ ቀጠን ብሎ የረጋውን ደም ሲያስወጡ ምንዳዬ ብሎ የስቃይ ድምፅ አሰማ። የልክ የለሽ ልብ ስቃዩን በሰቀቀን ተጋራ። ፊቷ ቅጭም ብሎ አይኖቿ ፈጠጡ። አይዞህ በርታ፣ እንኳን የኔን የሽማግሌውን እጅ እዩቱን ችለኸዋል። አንተ ደግሞ አይቆጭህም፣ አንጀትህን አርሰሃል ብለው እንደገና ዙሪያውን እየጠራረጉ ካጸዱና የረጋውን ደም ካስወገዱ በኋላ ፈገግ ብለው ቀና አሉ። እንዴት ያለ ልብ ንጹሕ ነው! በይህ በኩል የገባችውማ ምናምን ይታጥንት የሚሉ ነገር ሳትነካ ስጋ ለስጋ ሾልካለች። አይድል እናንተ ሆይ ጌታ ከወደደ እኮ ከፈላ ውሃ ያወጣል። አሁን ያኔ የዛሬ ስንት ዓመት መሆኑ ነው? የንቅጥቅጡ ጊዜ
አንዷ ዘመዴ የድንጋይ ቤት ግንብ ተደርብቶባት ኡኡ ተባብለው ያወጧት ለማላ ያክል እንኳ ጫራ አላረጋት። እስቲ ሽርልህ ድረስ እጅህን ማንቀሳቀሱ ነው የሚቸግርህ። ጡንቻህ መወጠሪያ ላይ ባለመሆኗ ደህና ነህ። የዛሬውን ቀን ባል እንዳለው ባሉን ጠይቀህ ጠብለው። መሰንበቻውን ደህናይቱን ጉርስ ጥጥት ካረክ ብድግ ትላለህ ብለው ወደ በሩ እያዩ ሌላ አሮጌ ነጠላ የለሽ ይሆን ማሂዶ ያመጣል እኔም ጋር ነበረ አሉ። ልኬለሽ ወደ ድብኝቷ ተንደርድራ ማጀቴ ገበያ ስትወጣና ቤተ ክርስቲያን ስትሄድ የምትለብሳትን ነጠላዋን ሰጠቻቸው። እንዴ ይሄም አይሆንም፣ ሌላ ነተብተብ ያለ ካለ ያልኩሽ ይሄ ግድ የለሁም ሆን ብዬ ነው። ለማባቱ ሊሆነኝ እንዳፈቀደው አርጉት። አይ ታይ አይሆንም ኋላን አሉ እንዳትጸጸች በሚል ስሜት። በሉ ወዲህ በሉት እኔው ልጀምርልሁና ብላ እጇን ስትዘረጋ ወጌሻው የነጠላውን ጥለት በጥርሳቸው ነክሰው ቁልቁል ተለተሉት። ናበል እንደ እድምህ ደህና አርጋ አብራልኝ አሉት ባለ ኩራዙን። ከዚያም እንደ መጀመሪያው ሁሉ ከየቅሎቹ መድኃኒት እያወጡ በመነስነስና ባውራጣታቸው እየሰጎዱ ከሁለት አቅጣጫ ደመደሙለት። በነጠላውም ትልታይ በትከሻው አሻግረው ከአንገቱ በስተቀኝ በኩል ጠልፈው በደረቱ በኩል በማሳለፍና በግራ ትከሻውን በማዞር ካሰሩለት በኋላ በጥንቃቄ ያስተኙት። እንግዲህ እንደ ካካቴ አትንጫጩ፣ ጥላ እንዳይሆንበት ሸማ ቢጤ ጋርዱለት። ሰው ሲንጋጋ ጥሩ አይደለም። ዛጎልም የብር ቀለበትም አበት አድርጊለት። መበርታት እንግዲህ ነው። የምትነጨዋንም የምትጣጣዋንም መረእ የሰጠሽው እንደሆነ መሰንበቻውን ይጠግለታል። ሰውየው ግን በለስባሽ ሰጠውና የዚህም ቀኑ ባይደርስ ነው አተኳኮሱ ሲዋዝ አልነበረም ብለው እጃቸውን ከታጠቡ በኋላ ቅላቅልና መቃቸውን አንጠልጥለው ወደ ቀኛዝማች እልፍኝ ሄዱ። እኔ ቅድሙንም ተናግሬያለሁ። ለዚህ ኖሯል እንዴ ስታንዘፋዝፉ የመጣችሁት? እንዲች ብላችሁ እዚች ግቢ እንዳታገቡ። ለሱ ብቻ የመጣ መስሏችኋል? የተደገሰው ለኔ ነበር። ባይገድለውም እኮ ገድሎታል። የምንዳ እንደማፍሶ ነው የሱ ሬሳ እዚች ግቢ የሚገባው። ለካጥር ውጭም ሰው ምን ይላል ብዬ እያንገበገበኝ ነው። እኔ የሽፍታ ሬሳ ማጎሪያ ነኝ እንዴ? ለኔ ብላችሁ እንደው ኮለል የጣሉት ብለው ካስጠነቀቁ በኋላ ቀኛዝማች ወደ ቤት ገቡ። አንዳንዶቹ እየተንሾካሾኩ ሲያሙና ሲያወሩ፣ አንዳንዶቹ ደግሞ እጅግም ጮክ ሳይሉ የኖራ አህያ እንኳ ለጅብ ይጣል ያሳዝናል። አይናችን እያየ አውሬ ብላው ማለት ጥሩ ነው፣ ደግም አይደል። ነገና ተነገ ወዲያ ነው የማየት። ለክፉም ለደጉም ሰው የእጁን አያጣም። ባይሆን እንደፈረደብን እዚቹ እብርድ ላይ ስንጠብቅ እናድራታለን። ሰው ሆነን ከሰው ተፈጥረን ለአውሬ አንሰጠውም እያሉ አንድ ሽማግሌ ጅምራቸውን ሳይጨርሱ አገር ማሰደቡስ ቀላል ነው ወይ? እንዲህ ያለው ሰባራ ስም እስተ ልጅ ይሻገራል። ሳራምቦች ሰው ገለው ለጅብ ጣሉ መባልስ ውርደትም አይደል ወይ ብሎ አቋረጣቸው። አንዱ ገበርኩ ነው ጌታዬ፣ ምንም ይሁን ምን እገዛ አገሩ የሞተ ሰው በምን ጠደቀው? ሞት ወቃሽ መሆን ነው። ይህኔ የስንት ሰውን ባይኖርበት ይሆናል አለ ሌላው። ኧረ ተው እናንተ ሰዎች ጦር አትናገሩ። እሱ እውነቱ አገር ሄዷል። እኛ እዚህ በፈጣሪ ሥራ ገብተን ስንቱን እንዘላብዳለን። ያዝ ያረገን እንደው ሙስስል እንል ነግበኔ ነው ጎበዝ። ከቤቱ አይወጣ መከራ ያገኘው የለም። ስለ ሥራው እንደው ጌታ አምላክ ይጠይቀው። እኛ እንደጀመርን የዛሬን እንደር አለ የመጀመሪያው። ሁሉም በየበኩሉ ነገሩን አሰላሰለው። ማንም ከመካከላቸው በግላዊ ርህራሄው ይሁን በድፍረት በገዛ ቤቴ ማንም አያገባውም ብሎ ሬሳውን ወስዶ ሊያሳድር የሚችል አልነበረም። ሁሉም ጥርስ መግባት አይፈልግም። ከምንዳዬ ይልቅ የቀኛዝማችን ቂምና ጥላቻ ይፈራሉ። ስለዚህም እዚያው ከቦ በማደር ተስማሙ። ወይዘሮ እልፊ ከንዱ በምንዳዬ መጎዳት ተቆርቋሪ መስለው ወጣ ገባ ቢሉም
ሊገልጹት የማይቻላቸው ምስቅልቅል ስሜት ናጣቸው። እያዳፉ የወሰዷቸው ይመስል ወደ ሰውየው ሬሳ ሲሄዱ ደግሞ ከውጭኛው አጥራቸው በር ፊት ለፊት ይቆሙና መገንን የዘንድሮ አይቀን ሲጎድል ምን ነው በእረብኝ በማለት ሰዎቹንና ሬሳውን በእሳቱ ወጋገን በትካዜ ያያቸዋል። ቀኑ የድንጋጤና የግርግር ዕለት በመሆኑ ሁሉም በያለበት የየራሱን ወሬ ስለሚያወራ ማን ወዴት እንደሄደና ከየት እንደመጣ የሚያይና የሚያጤን አልነበረም። ሴትዮዋም ልኩ ያልታወቀ ጊዜያዊ ብስጭት ወለድ እብደት ዳበስ ያደረጋቸው መሰሉ። ይሄ ዘላባጃ ፈሳ ያጋልጠኝ ይሆን በማለት የሚሰጉት ስጋትም ልባቸውን እየሰረሰረ ሁለመናቸውን ጋጠው። ስለዚህም ውስጣቸውም ውጫቸውም ነሆለለ። ቀኛዝማች በበኩላቸው የምንዳዬ በጥይት መመታት በጣም አሳስቧቸዋል። ከሳር አምባ እስከ ዞን አምባ አያሌ ሰዎችን ጠረጠሩ። አውጥተውና አውርደው ብዙዎቹን ከነገሩ ነፃ አደረጓቸው። በጣም የከነከናቸውና በተለያዩ ጥያቄዎች ቀስፎ የያዛቸው ግን ገንዳ ውሃ ጢሻ ውስጥ የተገኘው አገልግል ነበር። የአገልግሉ ጉዳይ በሐሳባቸው ውስጥ አንዣቦ እገዛ ቤታቸው ያኮበኩባል። ይህንን ሐሳብ ወዲያ ቢሉት ወዲህ አልላቀቅ አላቸው። ቸርነትም አገልግሉን አገላብጦ ካየ ወዲህ ከራሱ ግምትና ጥርጣሬ ጋር ሙግት ገጥሟል። በግርግሩ መሃል ጠበንጃ እንደሚያስቀምጥ ሰው ወደ እልፍኝ ገብቶ አገልግሉን ደብቆ ሲያስቀምጥ ነገሬ ብሎ ያየው ሰው አልነበረ። ቀኛዝማች በላይነህ ቤቱ ጭር ማለቱንና ባለቤታቸውም ምንዳዬ ቤት መሆናቸውን ወጣ ብለው ካረጋገጡ በኋላ ቸርነትን አስጠርተው እልፍኝ ገቡ። ያን አገልግል የታረከው ደህና ስፍራ ደብቀህ አስቀምጥ ብዬህ ነበር። አስቀምጨዋለሁ፣ ላምጣው እንዴ አለ ወደ አስቀመጠበት አቅጣጫ እያየ። እስኪ አምጣው፣ ሰው አንስቶት ከሆነም ካንተ ነው ጠቢ። ቀድሞ ማን አየውና? ማንም አላየ። እኔ ምን የሞኝ ነው ብሎ ወደ አስቀመጠበት ሄደ። በዓይናቸው ተከተሉት። ከሳቸው ባሻገር ከነበረው ድንክ አልጋ ስር ጨለማ ውስጥ የደበቀውን አገልግል አውጥቶ እፊታቸው አስቀመጠላቸው። ከፊታቸው ገለል ብሎ እንደቆመ እሳቸው እንደተቀመጡ ማንገቻውን፣ ልጉሙን፣ መቆለፊያውንና መጠኑን ጭምር አገላብጠው አዩት። አገልግሉ የተለጎመበት ማህራረብና አልፎ አልፎ እፊያው ላይ በጌጥ ማውጫ የመተኮሻ ብረት የተሰራው ሽልም ጌጥና አጫጭር ሐረግ እንዲሁም ያመጡበትን ቦታ አስታወሱት። ግራ ተጋቡ። የኛ ከሆነ በየት በኩል ሄዶ እዚያ ወድቆ ይገኛል? ምንዳዬ ይዞት ሄዶ ነው እንዳይባል ደግሞ ከመቼ ወዲህ የዚህን ቤት አገልግል ይወስዳል? ለዚያውም ይህ ትልቅ ነው። ቢወስድስ እዚያው አጠገብ ወድቆ ይገኝ ነበር። ይህ እዚያ ጢሻና ፈፋ ውስጥ ምን ወስዶ ይጥለዋል? በማለት ሲያወጡና ሲያወርዱ ከቆዩ በኋላ ወደ በሩ ጠጋ ብሎ የቆመውን ቸርነትን እስኪ ሄድና ያችን አረጋሽን ጥራት፣ አንተ በዚያው ምንዳዬ ጋ ሂድ፣ ይህች ነገር ብልጭ ብትሏለህ። እኔ እንዲያው ለምን አባቱ ላጣራ ብዬ ነው ይሆናል ብዬስ አይደለም። በአምሳያም ሊሆን ይችላል። አንተ ግን አፍህ ሸርተት እንዳይል ሳያጣሩ ወሬ ደግም አይደል እንዳሉት ውልቅ አለ። አወጫባሪ ሆኑ ሰውዬ። ሰንበትበት ብለውማ የገዛ ቁምጣ ሱሪዬንም በወጉ ታውቀዋለሁ ታይሉኝም አይቀሩ። ስንትና ስንት እንደ አህያ የተደበለልኩትን አገልግል አጣሁትና አምሳያው ይሆናል ሊሉኝ ቃጧ እያለ አረጋሽን ጠራላቸው። ቀኛዝማች በአገልግሉ ሰበብ ክፉና ደጉን ሲያሰላስሉ አረጋሽ ገብታ ቆመች። መጣሽ? እስኪ ነይ ወዲህ ተጋቢ አሉ። እሷንም አገልግሉንም እያዩ እጇን የኋሊት አጣፍታ ጠጋ ብላ ቆመች። እልፍኝ ውስጥ ብቻዋን ተጠርታ ከገባች በምስጢር የምትላከውና የሚነገራት ወይም የሚጠይቋት ነገር እንዳለ ታውቃለች። የታላቅ ወንድም ልጅ በመሆኗና ያለሷም ታማኝ ምስጢረኛ ያለ ስለማይመስላት በዚህ ሁኔታ ተጠርታ በገባች ቁጥር ኩራት እየተሰማት ትደሰታለች። እስኪ ይህን አገልግል ደህና አድርገሽው አሏት። ወደ ፋኖሱ ብርሃን ተጠግታ
አገላብጣ አየችው። ምን ይሆን ነገሩ? ደግሞ ምን ሊያመጣብኝ ይሆን ብላ ዝም አለች። ፋታ አልሰጧትም። ምን ነው ዝም አልሽ? አየሽው አይደል? የማን ነው አሏት። አገልግሉማ የኛ ነው። ዛሬ ምን መጣና የኖር አገልግል አስመጥተህ ጠየቅከኝ ብዬ ነው ብላ ውስጡን ግን አይ ፈጣሪ አምላክ የዚህ ቤት ጉዳይ አልቅ አለች። የኛ መሆኑን አረጋግጠሻል እንዴ? እንኳን ይሄና የቤታችን ሰባራ ገልስ ይጠፋብኛል እንዴ? ማለፊያ ታዲያ ይሄን ሰሞን ቤት ኖሯል? አዎድ ኋላማ ይወስደዋል። እኔም ማየት አውቃለሁ። ይሄ የእናንተ ሥራ ነው። ግን ብለው ሳይጨርሱ ዛሬ እንኳን አይቼዋለሁ። እንዴ ተይ ከልብ ሆነሽ ተናገሪ። ያላየሽውን አየሁ አትበይ እንደ ቀላማች። እኔ ያላየሁትን አየሁ አልልም። ለማ ብዬ ነው መዋሸቴ? አይቼዋለሁ ካልሽም ይሆንልሽ። ያዋሳችሁት ሰው ኖሯል ወይስ ብለው እንደጀመሩ እቴዋው ሰው እንደሆይ እኔማ ምን ዶለኝ? እንዴት ነው ምን ዶለኝ ብሎ ነገር? ወጭና ገቢውንም አታቂም ማለት ነው። እኔም ሞኝ ነኝ አንቺን አደራ ማለቴ። የት እንደተገኘ ስትሰሚ ገና ጉድሽ ይፈላል። ኧረ እኔ ሙያዬን ከቤትም አላወጣሁ። መልቲ የሰው መልቲ ከቤት አልወጣሁም ካልሽማ ይህ አገልግል ቤት በኩል ወጥቶ ሄዶ እዱር ተገኘ። ሲወስዱም አላየሽ ማለት ነው። ዋናው ነገር የኛ መሆኑን ማረጋገጥሽ ነው። ነገር ቢመጣ ወለም ዘለም እንዳትይ። ደግሞ የምን ነገር ነው አለች ፍርሃት እያላት። እየፈታፈታችሁ የምትልኩለት ሰው እንዳለ ብዬ ነው። ወይ አበስ ገበርኩ። አሁን እኔ ነኝ እንዲህ ያለውን ነገር ማደርገው? ያነሱን አላእም። በዚህ ተሆነስ ያሻህን አድርገኝ። ለምን 40 አልገረፍም? የላም ሰው አጠቃቅሶ ሲወጣ ዝም ብለሽ ካየሽ እኮ ያው ነው። ወይ እንደዋዛ ከተል ብሎ መሄጃውን ማየት ወይ ለማን እንደሚያቀብል። እሳቸው እንደው አያረጉትም። በዚህ እንዳትኮነን። ባይሆን ያቺ ጉደኛ ዘመዳቸው አዩኝ አላዩኝ እያለች እግራችንን ጠብአት አደርገው ይሆናል አለች የምትገላገል መስሏት። ቀን ያየችውን መናገር ፈርታ እንጂ አስታውሳለች። ማ አሏት ቶሎ ካፏ ቀልበው። ሌላማ ማን አለ? ያቺው ሸዋርካብሽ እሷ ናት አነካኪ። አታፍር። ዛሬ አገልግል ስትቋጠር አይተሻት ኖሯል? ለማን ነው ብዬ አላልኳትም። እሱማ ታዲያ ይህን ያክል ምን ወዲያ አሰኘሽ? ዛሬ አይተሻል? አዎድ ዛሬ አይቻታለሁ አለች ድምጿ በፍርሃት እየደቀቀ። በይ ሂጂ። ይህች አሁን ያወራናት ወሬ ብልጭ በላ ሰው ጆሮ ትግባና ነግሬሻለሁ። ዘልዝዬ ነው ምሰቅልሽ። ታቂኛለሽ። በይ ደግሞ ያችን ሸዋርካብሽን ጥሪያት ብለው ገላመጧት። ሟቹንና አገልግሉን እንዴትና በምን እንደሚያገናኙ ግራ ገባቸው። ግልጽ የመጠርጠሪያ ምክንያት አንድ ያልታወቀ ነገር አለ ማለት ነው። አለበለዚያ አገልግል አሞራ አይደል? ምን አስቸኮለኝ? ክፉ ስራን ተራራ ይሸሽገው አሉ። ሐሳባቸው በየአቅጣጫው ኳተነ። ከእያንዳንዱ ተከታታይ ሐሳብ በኋላ የሚገርም ነገር ነው መጨረሻውን ብቻ ይች በማለት የግምትና የጥርጣሬያቸውን ጦር ወደ ተለያዩ ሰዎች ሰበቁት። ሸዋርካብሽ አዳራሹ ውስጥ ተቀምጣ ስታወራ አረጋሽ ጠጋ ብላ ቀኛዝማች እንደሚፈልጓት ስትነግራት ምን ነው? ለምን ፈለጉኝ? ራት ይቅረብ ተባለ እንዴ? አለች ብድግ ብላ። እኔ ለምን እንደተፈለግሽ አላእም። ለራትም አልመሰለኝ አለቻት በሚያሰጋ ሁናቴ። ማን አለ? እቴሜት ያለች እንዴ? አለች ለምን እንደጠየቀች ሳይታወቃት። እሳቸው ጋሽም እንዳቤት ናቸው። የልእቶ ለበይ ወይዘሮ እልፊ ከንዱ በሌሉበት ተጠርታ ከገባች ለአንድ ከበድ ያለ ጉዳይ ወይ ጥያቄ እንደሚሆን ታውቃለች። ምን አረግሽ ሊሉኝ ይሆን ጌታዬ? ምን ነው እድሜ የባጠረ ዘንድሮ?
እያለች ገብታ ገለል ብላ ቆመች። የት ኖረሻል? አሏት ከእግር እስከ ራሷ እያዩ። እዚሁ እትልቁ ቤት ነበርኩ። ሁኔታቸው ሁሉ አላማራትም። ልቧ ተርበተበተ። ሰረቅ አርጋ ሰውየውን ስታይ አይኗ አገልግሉም ላይ ስላረፈ አካላቷ ተንዘፈዘፈ። አይኗ እዚያው ተሰካ። ይህ አገልግል የማን ነው? አሏት እሷንም ዕቃውንም ተራ በተራ እያዩ። የቱ? አለች አገልግሉን እያየችው ነፍሷ ተጨንቃ። ስንት አገልግል ይታይሻል? ይህን ነዋ አሏት ባገጫቸው እያሳዩ። ዛሬ አንድ ጉድ አለ፣ ቤቱም ደጁም አላማረኝ አለችና ጎንበስ ብላ አየችው። የምታስበውም የምትናገረውም ጠፍቷት ዝም ብላ ቆመች። ምነው ዝም አልሽ? አንቺንም አይደል እንዴ የምጠይቀው? አሉ በስጨት ብለው። አለች በሰመመን። ባይሱን በር መለስ አድርጊውና ነይ። መሬት ቁና ሆነችባት። በሩን ዘግታ መለስ ስትል ፊቷ የፍርሃት ደም ተከለሰበት። በይ ይህን አገልግል አንስተሽው አሏት በእግራቸው እየገፉ። እጇ እየተንቀጠቀጠ አገላብጣ አየችው። ድንጋጤ ተናነቃት። በያ ተናገሪ፣ የማን ይመስልሻል? አትናገሪም ወይ? ምን ነው ምን ዘጋሽ? አሉ በቁጣ። የኛ ነው አለች ሞቷል። ልብ ብለሽ እንዳትሳሳች አሏት በሚያፋጠጥ ሁኔታ። አዎ አለች በሰላላ ድምፅ። በምን አወቅሽው? የገዛ አገልግላችንን እንዴት አጣዋለሁ? በምን አወቅሽው ነው ያልኩሽ አሉ በቁጣ። በማንጠልጠያው ነዋ። ማንጠልጠያው ድፍን ነው። በላይ ደግሞ የዚህ አይነት ሌላ አገልግል የለንም። ይሄ የተለጎመው መማህር አረም ነው። እንዲህ እያፍታታሽ ተናገሪ። ትላንትም ዛሬም በቤቱ ኖሯል? አዎ። ዋህ ሃይ ቀላማች፣ ይህ አጉል መቀላመድ ከዚህ ከቤትም አልወጣ። ተጨንቃ ዝም አለች። አገልግሉ ነፍስ ቢኖረው ሲጥ አመድ ቢሆን ብንባረገችው ነበር። እውነቷን ብትናገር ይሻልሻል። ያቺ እንደው የቀራት ነገር የለም። ልቅም አርጋ አንድ ባንድ ነግራኛለች። ያልሰማሁ መስሎሽ? አሉ በሚያፋጥጥ ቃና። ነገሩ ሁሉ ተማታባት። ያቺ ሙጢያፍ አገልግል ይዛ ስትወጣ አይቻታለሁ ካለችውማ ጉድ የፈጠጠ። እኔ እነሱ ሊተዋወቁና ዞረው ሊላላሱ ምን አስዋሸኝ? በምን አበሳዬ ልጠመድ? እኔ የትም ዞሬ ቁራሽ እንጀራ አላጣ ብላ ቀልቧን አረጋጋች። እኔ ምን አስዋሸኝ? እቴሜቴ ዛሬ አገልግል ቋጥሪ ብላኝ። ከዚያስ? አሏት በችኮላ። ከዚያማ ለአብዬ አፈሳ ወስጄ ሰጠሁት። የቱ አፈሳ? አሉ ቅጭም ብለው። ስሬ ያለው የኛ አፈሳ። እሱ ሚስቱ የት ሄዳ ነው አገልግል ተዚህ መውሰዱ? እኔ ምን አለው ብላ የእፎይታ ያህል ተነፈሰች። አሁንማ እኔ ምን አውቃለሁ ማለት የለም ብላችሁ እየፈተፈታችሁ ታቀብሉ ጀመር። ገና ብዙ ጉድ አለ። ስትዝረኸረሁ ጉዳችሁ መውጣቱ ነው። እዚህ ድረስ መጥቶ ነው የወሰደው። እንዴት ነው ነገሩ? አሏት በግልምጫ። እኔ ነኝ ወና ድረስ ወስጄ የሰጠሁት አለች እየተንቀጠቀጠች። ከዚያስ? አሉ ተጣድፈው። ተመልሼ መጣሁ። አንቺማ ተመልሰሻል። እሱ ወዴት ሄደ? በስርዓቱ ተናገሪ። ልቤን አታቃጥሉት። ልብ አርጊ። ዛሬ ነው ማለትሽን ይህች ቃልሽ እንዳትለውጥ። አውድ ዛሬ ነው። አገልግሉንም አረጋግጠሻል? አውድ ብላ አገልግሉን እንደ ተናካሽ አውሬ ፈራችውና እግሯ ስር አስቀመጠችው። ለመሆኑ ዛሬ ብቻ ወይስ ሌላ ጊዜም? አሉ ጥርጣሬያቸው እየበዛ። በዚህኛው ዛሬ ብቻ ብላ ግራ ተጋብታ ዝም አለች። ደህና ሙያ ተይዞልኛል። ገና ብዙ መዘዝ አለን። እንኳን ብቻ ፍንጩ ተገኘ። በድን ሆና ቆማ አፈሳን እያሰላሰለች ሰጋች።
ቀኛዝማች መጨረሻውን ለማወቅ ተጣደፉ። ብዙ ነገር ታያቸው። ነገሩ ያበቃ እንዳይመስልሽ፣ ገና ምኑ ተይዞ፣ ገና ብዙ ምስጢር አለ ማለት ነው። ዋ አባሽ፣ ይቺ ወሬ ትሰማና ነግሬሻለሁ፣ አንቺ ቀልማ አዳቀል መድመድ በሂጂ ብለው ባይናቸው ገረፏት። ቅስሟ ተነክቶና ልቧ ተርበትብቶ ሹክክ ብላ ስትወጣ እኚህን ሰው ያላይበት ምን ጉድጓድ ልግባ አለች በልቧ። አረጋሽን አዳራሽ ውስጥ እንዳገኘቻት እልህ ተናነቃት። ጉሮሮዋን ሲል አድርጋ አናቷን ብትላት ደስታዋ ነበር። ዳሩ ምን ያደርጋል፣ ጎኗን አይታ ፈራች። አይሳሉኝ፣ አይዘለዝሉኝ፣ ሂጂና ጨማምረሽ ንገሪያቸው ደሞ አለቻት። ኧረ ንሽ አረጋሽ፣ ነገር ማወናውን የምችው አንቺ ወስፊያፍ አለቻት አፍጣ። ማ እኔ ልጅት? አይ ምን ያረጋል፣ እምነግርሽን ሳውቀው ነበር አለችና ራሷን ነቀነቀች። በያ ንገሪኝ፣ ምን አስፈራሽ? ተናገሪና ይውጣልሽ። ምን አለባት ልትይ ይሆን? ያለብሽንም አንቺው ታውቂያለሽ። ምን ይሆናል? ጎንሽን አይተሽ ነው። ለእኔ ለራሴ ማናለኝ? ይህን ታወቅሽማ እጅግን ሰብሰብ አፍን ክርክም ነው አለቻት በኩራት። አይዋ ሰማው ያስመካ መስሎሻል? አያስመካም። አድዴ እማይገባበት የለም። እከከከከከ ለዚህም በቅተሻለካ። በያ ግደዩ፣ ይኸው ነው የቀራችሁ። እሞፈር ቀንበር አትርገጪ፣ አነካኪ አላኋሽ። እኔ ማንዛረጥ አላእበትም። ድንቄም ያብዬን ለምዬ በማመሰለሽ እንዲህ የምትዘናቡጭው እገዛ ቤቱ ተቀምጠሽ ነገርሽን ትፈተፍቻለሽ። ሙሪያፍ፣ የሰው ሙሪያፍ ብላ ትጋለች። ጨዲያ ለማያሽ ታጠኝ ብላ ስትወጣ እቺ የበረት ውልድ ተዘባነነችብኝ እኮ አለች በቀስታ። ወይዘሮ እልፊ ከንዱ ምንዳዬ ቤት ቡና አስፈልተው እዚያው ከተቀመጡትና ወጣ ገባ እያሉ ከሚያወሩት ጎረቤቶች ጋር እያወሩ ለይስሙላ ቡና ሲያካትሙ ሐሳባቸው የማይደርስበት ስጋታቸው የማይገባበት ቦታ አልነበረም። ምንዳዬ እየቆየ ሲያቃስት የልክ የለሽ እንባ ሰልፉን ይዞ ያሽቆለቁላል። እስኪ እንዳው የእግዚአብሔርን ነገር እዩት አሉ ወይዘሮ እልፊ ከንዱ በሐዘኔታ ስሜት። የቱን? አሉ አንዲት እርጅና የተጫናቸው ባልቴት። ይሄን የሱን ነገር ነው። ይሁ ሲንከላፈት ውሎ የማታ ማታ ከማለታቸው ፍርጃ ነው እመይቴ፣ ፍርጃ ሩህያችን በሱ እጅ ሆና ስንቱን እንመኘዋለን። ዘወርት ይልብን የንጎቻ ጭብጦ ልናህል የቼ የዛሬዋ ጀንበር በሱ እጅ ሆና እኛ የከርሞውን እናስባለን አሉ ከወደ ጥግ የተቀመጡ ኮስማና ሽማግሌ። ኋላስ የኛ ነገር ይሄው አይደል? አንዲት ስኒ ቡና እስክንጠጣ እንኳ ስንት አለ። እኛ ደግሞ እንዲህ ያለውን ውርጅብኝ በየት አስበ ነው? አይ ፍረድ ነው አሉ ወይዘሮ እልፊ ከንዱ ከምንዳዬ ቤት ጣራ ጥቀርሻ ግርጌ በገመድ የተንጠለጠለችውን የብቅል እንጀራ አሻቅበው እያዩ። አሁን በሰሞን እንዲህ ወደ አንጦኪያ ነው አሉ አባትና ልጅ ሰበሰብ ተቀምጠው ጣያቸውን እያሟሟኡ ልጅየው ጠመንጃውን ፈቶ ሲወለውል ቆየና ገጥምጥም አድርጎ 1 2 3 ጥይት እየዶለ እያወጣ ትፈታትሽ። በመሃል አባትና ልጅ ወሬያቸውን እያወሩት ይጫወቱ። የጠመንጃው አፈሙዝ ወደ አባትየው ዞሮ ኖሮ ልጅየው ወሬውን እያሰላሰለ ታይታወቀው ምላጩን ሳብ ማድረግ። ለካስ ጥይቱ ዶሎበት ኖሮ የገዛ አባቱን ግድል አርጎ ትርፍ። የገዛ አባቱን ነው ተብሎ ዝም አይባል ነገር። ዳኞቹ በእጅ አይሉ ልጅን ፍስፍስ አድርጎ ወህኒ አሉ በወቅቱ የሚያወሩና ልባቸውን የሚያታልሉበት ሌላ ሐሳብ ስላጡ። አባትየው ሞቶ ልጅየው ደግሞ ወህኒ
አሉ ሽማግሌው ተገርመው። እንዲያው የፍርጃውን ነገር ማየት ነው አሉ ከገዛ ሐሳባቸው ጋር ሳይገናኙ። ቀደም ሲል ያሰላሰሉት ሐሳብ የምንዳዬን አደጋ በፍርጃ ገልጸው እንደዚህ አይነቱ አደጋ አጋጣሚ እንጂ ታስቦ የሚደረግ ያለ መሆኑን ለማስረዳትና እውነኩን እንዲባሉ ነበር። ነገር ግን ወሬውን ሰምቶ ያጋነነና የቀጠለበት አልነበረም። በወሬ ፋታ ለማግኘት ተነሳስታ የነበረችው ነፍሳቸው በስንጥር እንደነኳት የጥንቅሽ ትል ተኮማተረች። እሳቸውም ዝም አሉ። ላይላዩን ጸጥታ የሰፈነባቸው ቢመስሉም ውስጡን ግን የስጋትና የጭንቀት መንሽ እያገላበጠ በረበራቸው። አዳዲስና እጅግ አስፈሪ ሐሳብ ያመጣሉ። የሚወለደው ሐሳብ ግን እንደ ተናካሽ አውሬ ያስፈራራቸውና አይ የሴኔም አይደል አበስ ገበርኩ ብለው ሐሳባቸውን ጥለውት ይሸሻሉ። ይከተላቸዋል። በመጨረሻ ግን ጭንቀታቸውን ሁሉ ለጊዮርጊስ እየነገሩ የሚሳሉትን ተስለው ሳይጨርሱ ሸዋርካብሽ ደጅ ለደጅ ተንቆራጣ ፍርሃትና ስጋት ሲያናውዛት ቆይቶ ቀስ ብላ ምንዳዬ ቤት ገባች። በጭንቅላቷ ስትጠቅሳቸው በዝግታ ተነስተው ተከተሏት። እሷ እየመራች እሳቸው እንደ ለማዳ በግ እየተከተሉ በስተግራ በኩል ካለው አዳራሽ ግራ ጥግ ጨለማ ውስጥ ገለል ብለው ቆሙ። ምን ነው ደህናም አይደለሽ እንዴ? አሏት ኩራት በሸፈነው ስጋት። አይ ቲሚቲ አለች ራሷን እየነቀነቀችና አይኗን እያባበሰች። ምን አባሽ ሆነሻል? አስጠቂ፣ የሰው አስጠቂ ማተናገረሽ አሏት በእኔ ያለው ቃና። አይ ቲሚቲ ይብላኝልሽ፣ እኔስ እንደ ዶሮ የትም ጭሬ ያድራለሁ። ጤናማ አይደለሽ እንዴ? ምን ሆነሻል? ምንድነው ነገሩ? የዛሬውን ሳታንሺው ቲሚቲ እኮ ምንድነው ነገሩ? አፈር ቤቴ ምን ግራ ታጋባኛለች? ለአብያ ፈሳ የሰጠሁት ለአብያ ፈሳ የሰጠሽው ምን አሉ በክውታ። የሰጠሁት አገልግል ነው። ምን ነው አፈር በበላሁት ዛሬን። የቱ አገልግል አሉ ሰማይ መሬቱ እየዞረባቸው። ያንን ዛሬ ወስደሽ ስጪው ያልሽኝ ነው። ታዲያ ምን አረገው? የእሱ ነገር እኮ አሉ ካንገታቸው ጠጋ ብለው። እኔ የታባት ያውቅለት አገልግሉን ይዘውት ያስቀዝኑኛ መሹ ማ አሉ ቢያውቁም በድንጋጤ። ምኑን ማትኛለሽ ቲሚቲ? እሳቸው ናቸው አለች በሚያረጋግጥ ሁኔታ። ጤናማ አይደለሽ እንዴ? ምን መሆኗ ነው? አሉ እየተንቀጠቀጡ። አይ ቲሚቲ ኧረ ቢሰሙትስ የምርም አይመስል። ታዲያ አንቺ ለአፈሳ የሰጠሽውን አገልግል እሳቸው ከየት አገኙት? ቅዠታ! አይ ቅዠት እቴ፣ ቅዠትማ ቢሆንልኝማ በየትኛው እድሌ። ለሱም አይደል ወይ ወስደሽ የሰጠሽው? ለማባሽ ኖሯል የሰጠሽው? ቲያመጣው ይኸው ነው ቲሚቲ። ምንስ ቢሆን አብያ ፈሳን አጣዋለሁ። ታዲያ ምን ልበል? ለሱ ሰጠሁት ታልሽ እሳቸው ከምንድር አገኙት? እኔ ታባት ያውቄ። ምን ነው ዛሬስ ድራሽ በጠፋ? እንዴት ነው ምን አውቄ ብሎ ነገር? ኧረ ንሽልፊ ከንዱ ታይታልብሽ ሆኜ። ኧረ ታይት የሚትቂል አታርጊኝ። እኔ እንደውት ይፈጥረኛ አዛ ያጣኝም። ይሄን ቀልድሽኝ ታይኝ ብያለሁ። ጥላቢስ፣ የሰው ጥላቢስ። ኧረ ታይት የሚት ተመች ወዲህ ነው መቃለድሽ? ይሄን እኮ ላልተባልሽው አቀብለሽልኝ መተሽ ነው። እኔ መች አጣሁት? ኧረ ተይ ጦር አትናገሪ። ደግም አይደለት የሚት እቲንሳሽ በመንሻው እኔ አንቺን ስራ አጣሁትና ነው። አሄሄ ኧረ ፍሬ ያርገኝት የሚት ለምን አሁን ጠርተሽ አትጠይቂው? ሊእር አይእርም መስሎሻል እንዴ? ለመሆኑ የት አገኘሁት አሉ? ደሞ ይህን ያክል ክብርት ጠርተውኝ ገባተ ማለቴ በጥያቄት ያፋጥጡን ጊዜ ምን እያሉ አሉ ልባቸው ያለ መጠን እየመታና ጀርባቸው እየጋለ።
ይሄ አገልግል የማን ነው እያሉ ነው። አንቺ ታዲያ ምን አልሻቸው? እኔማ ምን እላለሁ እኮ። ምን አልሻቸው? አው አለው አልሻቸው። ሌላማ ምን አፋለኝ? አፈር ብይ አፈር ያስበላሽ። አየኔ ዘመዶች ሰላ ገደደ የታ አላችሁ። ገና ዛሬ ምሰሽ ቀበርሽኝ። እኔ ደግሞ ሰው አገኘው ብዬ መቼ እንዲህ እጄን ይዘሽ ትሰጭኛለሽ ብዬ ምን አርጊ ነው የምትይኝ? እቴሜቴ ያቺ ፍየል ምላስ ዘመዳቸው አምባር ተቀለበት አርጋ ነግራቸዋለች። ምን እንዳለቻቸው የታ አለው። እኔ ለራሴ የገባበት ጠፍቶኝ። ምን ነው ዛሬስ ሞቼ ባረፍኩት? ምን ነው አፈር በበላሁት? ምን ነው የእናቴን ቀን በሰጠኝ ብለው ቁጭ አሉ። ኧረ እማይበጅሽ አፈር ይብላ። ለምኑ ብለሽ እስኪ ታይኝ ልጄ፣ እስኪ ታይኝ። አሁን ለመሆኑ አገልግሉ እማጋ ነው ያለው? ያው እሳቸው ጋር። ወይኔ ልጅት፣ እስቲ ስንትና ስንት አገልግላለ። አላውም አትይም? እኔ አላውም ብል እሳቸው ሲያውት የለም እንዴ? በምኑ ያውታል ደሞ? ተመቼ ወዲህ ነው አገልግለዋ የሆኑት? ምንስ ቢጠፋቸው በማህር ዓለም የተለጎመ አገልግል ይጠፋቸዋል እንዴ? ወይ 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 በሱ ኖራል እንዲወሰድሽለት። አዎድ ተመቼ ወዲህ እሱ አገልግል ተቤት ወጥቶ ያውቃል? ማዘዘሽ ቶሎ በይ ስትይኝ ጊዜ ወረድ አድርጌ። እንግዲህ የእኔ ነገር ምን መላለሁ? ምንም መላ የለው ብለው መሬቱን መቱ። ኧረ ተይ እቴሜቴ፣ ኧረ ተይ፣ ያንቺን ስም አላነሱ። ቀድሞውንም ፈርቻለሁ። አይ 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 ብሎ እዚህ ማጃ ያዶለኝ እሱ ነው። ያለሱ ምን ጠላት አለኝ? ተው ታስገኛለህ፣ ተው አይሆንም ስለው ናኒ ጋ ከተተኝና አረፈ። የእኔ ነገር ሞቷል። እውር በደባሳ የሚያየውን አገልግል ይዘው እችን ካውካዋ ባህል አናቷን ብያት ልሂድ። አይ ኧረ ወዴትና ወዴት! እሷ በምን ኃጢአቷ? ሸዋርካብሽ ግራ ገባት። ምኑን ከምንና ማንን ከማን ጋር እንደምታያይዘው ጠፋት። ጨለማው ውስጥ እንደቆመች ውስጧም ጨለመባት። ወይዘሮ እልፊ ከንዱ ጉልበታቸውን ተመርኩዘው በዝግታ ተነሱና በይ ግቢ መጣሁ ብለዋት በጓሮ በር በኩል ወጥተው ሄዱ። ከአዳራሾቹ በስተደቡብ ምዕራብ ሲል የሚገኙት ሁለት የአጥር በሮች ጥሩ መዝጊያዎች ያላቸው ሲሆን ሁለቱም የሚዘጉት በጉቶ ድጋፍና በወፍራም እንጨት ተዋጋ ነው። በጣም ቤተኛ ከሆኑ ሰዎችና እንደነምንዳዬ ካለ ታማኝ ሎሌ በቀር ሌላ ማንም ሰው በእነዚያ በሮች በኩል አይወጣም አይገባም። ሸዋርካብሽ የሴትየዋ አካሄድና አፈጣጠን ስላላማራት መለስ ያደረጉትን በር ቀስ ብላ ከፍታ በርቀት ተከተለቻቸው። ሐሳባቸው በመበታተኑና ትከተለኝ ይሆናል ብለው ስላልገመቱ መለስ ብለውም አላዩ። በጨለማው ውስጥ በየአጥሩና በየዛፉ ጥላ ብቅ ጥልቅ ሲሉ ከአቸኳኮላቸው ጋር በሕልሟ የምታያቸው መሰላት። ወደ አፈሳ ቤት መሆኑ ግን ገብቷታል። ለማን ሰተሹ መጣሽ እያለች ከምትነዘንዘኝ እንዲህ እሷው ራሷ ሄዳ ስታጣራ እረፍ ትለዋለች። ምን በወጣኝቴ በማላአው ነገር መንገብገቤ አለችና ይሄ ቀዳዳ ሰው ያልሰጠችኝም ብሎ ይሸመጥጥ ይሆን እንዴ በማለት ሰጋች። ቀኛዝማች ስለ አገልግሉ መገኘትና ከአጥር ውጪ ስላለው ሬሳ በተደጋጋሚ እያሰቡ ባልታወቀው ሰውዬ ሞት ምክንያት ስርስሩን ተደስተዋል። አንዳንድ ጊዜ የምንዳዬን የጀብድ ሥራ በሐሳባቸው ይነጥቁና አሽከርየው ቢገልም ጌትየው ያደረገው ያክል ነው። ሳተና ጎበዝ መርጦ ማስቀደምና ቀልጣፋውን አይቶ ማስከተልም እኮ የባለሙያ ሥራ ነው። እሱ በለስ ቀንቶት ቢገልም ገደሉ መባል ያለባቸው ቀኛማይ ናቸው በማለት ዝናውን ነጥቀው ክብሩን ይጎናጸፋሉ። ይህን የእሳቸውን ሐሳብ ሰው ሁሉ የሚያስበው እየመሰላቸው ከውስጥ ልባቸው ሲንደቀደቅ ከላይ ፊታቸው ፈገግ ይላል። ምንዳዬን እንኳን አተረፈህ የእነዚህ የጣናት ልጆችህ አምላክ ነው የጋረደልህ እንዲባልና እሳቸውን ግን እንኳን ደስ አልዎ እንደ ቀትር እባብ የሚናደፍ ትንታግ ጎበዝ የሚመርጥ እኮ ጀግና ሰው ነው እንዲባሉ ይፈልጋሉ።
እንደገና ደግሞ ከተንጠራራ ስሜትና ልጓሙን ከበጠሰ ምኞት ተላቀው የገዛ ራስን ለመመልከት ወደሚያስችል የህሊና ክልል ሲመለሱ የዚህ ሰውዬ አመጣጥ እኮ ለኔም ሊሆን ይችላል፣ አሁን ደረሰ እያለ ሲጠባበቅ ውሎ የእሱን ብቻ መምጣት ሲመለከት ንድድ ብሎት ተኩሶበት ነው። እኔ ግን ስንቱን ስመኝ ሳልም አጉል ሊያበለሻሸኝ ኖሯል። በዚህቹ በመመረጥ የቀንተው ነው። ሌላማ ለምኑ ምንዳዬ አንዳንድ ቀን እንደሚያደርገው መንገድ አሳብሮ በሌላ በኩል ቢሄድና እኔ አገር አማን ነው ብዬ ክች ስል ቢያገኘኝ ኖሮ ታላስበው ጠብ ነበር የሚያደርገኝ። ተተቀደም ወዲያ ምን መላለሁ? አሁን ማን ይሙት እኔ እንደሱ ተንከባልዬና ተቀላጥፌ ልድን? የማይመስል ነገር በማለት አቅማቸውን ተረድተው ያንኑ ሚካኤላቸውን ደጋግመው ያመሰግናሉ። ከዚህ ሁሉ የሐሳብ ትንቅንቅ በኋላ ስሜታቸው ሲሰክንና ያ በውስጣቸው የሚንጎማለለው የሐሳብ ጀግና ውሻ እንዳየች የበግ ግልገል ጥሏቸው ሲፈረጥጥ የጉራቸው ወናፍ ባዶ ይሆናል። ከዚያ በኋላ ስሜታቸው ቁም፣ ልባቸው ቅዝቅዝ ይላል። ከመንደሩ በገዛ ፈቃዳቸው የተሰባሰቡት ሬሳ ጠባቂዎች እንጨታቸውን እየማገዱ በየዕድሜያቸው መጠን ያዩትን ከአባቶቻቸው የሰሙትን ተራ በተራ ያወራሉ። አቶ እከሌ ተብሎ ላልታወቀው ሰውዬም አንዳንድ ሴቶች ደረት መጥተውለታል። አንዳንዶቹም አፈር ይብላኝ የት አገር ሰው ይሆን? ዋህ ያቺ እናቱ ይህን ጉዷን አላየች፣ ይህን ጉዷን አልሰማች በማለት በነግበኔ ርኅራሄ ትንፋሽ ሳያሰሙ አልቅሰው አንድ ሁለቴ ተናፍጠውለታል። ቀኛዝማች እንዳይሰሙና ምንዳዬም እንዳይቀየም ተጠንቅቀዋል። ሰው ሕይወቱ እንዳለፈ አንደኛው የህልውና ምዕራፍ ይዘጋና አዲሱ የሙት ስያሜው ሬሳ ይሆናል። ሞት የሕይወት ደለል ነው። ያም ሽፍታ የሙታን የጋራ ስም ከተሰጠው ቆየ። ወይራ ሳይነድ ወይራ ከነደደ በኋላ አመድ ነው። በአመዱ ለመኩራራትና ወይራነቱን ለማሳወቅ ለአንድ አፍታ ብቻ የወይራ አመድ ቢባልም አመድ ያው አመድ ነው። በሕይወት ማክተሚያና በሬሳ መባል ጅማሬ መካከል ያለችው የጊዜ ቅጽበት የአዲሱ ስያሜ መብረቃዊ የጊዜ ድልድይ ናት። ደሃ ሞቶ ከቤቱ፣ ባህታዊ ከበዓቱ፣ ነጋሲ ከቤተ መንግሥቱ አስከሬናቸው ሲወጣ ማንኛውም ልዑልና ትሑት ስማቸው ቀርቶ ሬሳ ይባላሉ፣ ይስተካከላሉ። ሬሳ ጠባቂዎች አትንጫጩ፣ አትጩኹ፣ ቀስ እያላችሁ አውሩ የተባሉ ይመስል የሚያወሩት ረጋና ቀስ ብለው ነበር። አንዳንዱ ወደ ሬሳው ማየት ሲፈራ፣ አንዳንዱ ደግሞ ሬሳውን ሲያይ ምነው እኔ ብቻ መሞቴ በላንተ ምና ይለው ይመስል ቶሎ ፊቱን ዘወር ያደርጋል። የእሳቱ ብርሃንና የጨለማው ግብግብ በሚፈጥሩት ግፊትና ሽሽት በቃሬዛው ዙሪያ ሞት ያደፈጠ ይመስላል። አብዛኞቹ ስለ ሟቹ የነበራቸውን ሐሳብ የሚረሱት ከመካከላቸው በለዘኛ ወግና ተረታቸው የታወቁት ሽማግሌ አጠር ወይም ረዘም ያለ ወግና ጨዋታ ሲጀምሩ ነበር። እኩለ ሌሊት ገደማ እንደሆነ ሁሉም በተንደረከከው ፍም ዙሪያ ተኮልኩሎ እሳት ሲሞቅ፣ አሁን ደግሞ እንዴት ያለች አንድ ሸጋ ወጋለች ልንገራችሁ፣ እሳት እኮ ደግም አይደል አንቀላፋችሁ እንዴ አሉ ሁሉንም ባይናቸው እያዳረሱ። ኧረ ተየቱ አልያዘንም አሉ በሁሉም ስም 3-4ቱ። ሰውየው አሉ የአንድ ቀን ውሎ ያስኬዳል አሉ። ዘመዶቹ ሰርግ ይጠሩትና ሚስቱን ይዞ ይሄዳል። ተዚያ ላይን ያዝ እንደማድረግ ሲል ሰው ሁሉ ዳስ ውስጥ መደዳውን ሆጭ ብሎ ተቀምጦ ጠላውን ሲጠጣ ይደርሳል። እሱም ሚስቱን ጎኑ ቁጭ አድርጎ አንዴ ተሷ አንዳንዴም እጎኑ ተነበረው ሰውዬ ጋር እያወጋጋ ጠላውን ሲጠጣ አዳዩ አሁንም መለስ ቀለስ እያለ ምን ነው ጨብጣችሁት ቀራችሁሳ መንገዴው ያለ ሰው እንዲህ ነው እንዲያጠጣጡ እያለ ይሞላላቸዋል። ያም መንገድ ያንገላታው ውሎ የለ እሱም እየጠጣ ሚስቱንም ጠጭ ይላል።
ጠላ አዳው ገና ደረስኩ የሚል ሶታ ጎረምሳ ኖሮ ጠላ ሊሞላ በመጣ ቁጥር የሰውየውን ሚስት እግር በእግሩ አውራጣት ረገጥ ወጋ፣ ዳሱ ደግሞ ጨለምለም ያለ ኖሯል። እንደሚያዳ ሰው ጎንበስ ሲልና ቀስ ብሎ አስልቶ ቆንጠጥ ረገጥ መልዝግ እያረጋት ይሄዳል። ቆንጆ ኖራለች አለ አንዱ። ቆንጆ ጀንበር ፍንጥቅ እስክትል የምትሳል አሉ ብልዛቸውን በወጋጋኑ እያሳዩ። ሁሉም ሳቁ። ሽማግሌውም አብረው ወፍራም ነኳታ ሳቅ ሳቁ። ችላ ቁንጤጡ ይበዛባት ጊዜ የባሏን እግር ቀስ ብላ ታነሳና እግሯ ላይ ውድር የተማመኑ ኖሯል አለ አንዱ አቋርጦ። ኋላስ ቢተማመኑማ ነው የባሏን እግር ላይዋ ላይ መዘርጋቷ በእጄ አለ ሌላው ችኩል በረጅሙ። ከዚያማ አዳይ ሆየ እንደለመደ ጠላውን ሊሞላ ይመጣና በሰው ሚስት ቁንጅና ነው ሁሉ የለ የሴትዮዋን እግር ያገኘ መስሎት የባልየውን እግር በቁንጤጥ ብድግ ያደርግለታል። የቅዱስ ሚካኤል ያለ ጉድፈላ አለ አንዱ ተመሳጭ። ባልሆየ ቁንጤጡን ቀምሶ ዝም ብለው ሲቀጥሉ ሞተቻ የሰው ሞተቻ አለ አንዱ። አፈር ይብላ አፈር ያስበላው አይመርግበትም ኖሯል አይዘረጥራጤ። ሌላው ያቸው እንግዲህ ማት ይመስል እያሰሙ አለ ሌላ ቁጡ። አሁንም እንደገና አዳይ ሆየ ቆየት የትልና ጠጡ እያለ ከባልየው ፈንጠር ብሎ ይጀምርና እየሞላ ይሄድና እዛችሁ ልማዱ ጋር ሲደርስ አሁንም ያው የእሷ እግር ይመስለውና በቁንጤጥ ብድግ ያደርጋታል። ይህን የባል ሆየ አዳውን ይጠራና ብለው እንደቀጠሉ እንዴት ያለው በክት የበከተው ኖሯል ወይ ነዶ አለ አንዱ ጣቱን እያጮኸ። ወይ ምን ነው ዝም ብትሉና ብንሰማበት ወንድሜ ይለዋል በማለት ቀጠሉ። አቤት አሁንም ይኸው አጠገቤ ቁጭ ብላለች። ኋላም አቅፊያ ትተኛለሁ። ነገም ዓይንህ እያየ አገሬ ይዣ ትገባለሁ። አረ ለመሆን የታገኛት ብለህ ትለፋለህ አሉ። እንዲሁ ብሎ አለ አንዱ በመደነቅ። ከዚያስ አለ ሌላው ሌላ ፍጻሜ በመፈለግ። ከዚያማ ምን ይበል ቅንጡን እንደተመታ ሌባ ጆሮውን ወትፎ ልማላ ደህናውን ሰው አጋጥሞታል። እኔ በሆነ አለቀውም ነበር። የምን መልቀቅ እኔን ያየህ ተዕጣ ስቲል ማበራየት ነበር አለ አንዱ ተናዶ። ዱላ ምንድነው? የባልየው ብልሃት ይበልጣል። ለዱላማ ሁናቴውን አይቶ ይደርስበት የለ። መለስ ብሎን አገር ቢለው ኖሮ ያኔ ነበር ወንድነቱን የሚያሳየው። ያንደው ጥፋቱን አውቆ ሙሰስ ብሎ ሸሸ። ባልየው ነው ይብልጡ አለ ሌላ ጎልማሳ። ከዚያም እንደየስሜትና ግንዛቤያቸው ተመሳሳይና ተጻራሪ አስተያየታቸውን ሰጡ። ረመጡ ከስራ አድፍጦ ፍሙ ስንጥቅጥቅ ቀያይ መስመር ሰርቶና ቀሪው የአመድ ሻሹን እንደለበሰ ዶሮ ጮኸ። በእሳቱ ዙሪያ የተቀመጡት ሰዎች እንደ ልብ ሲጫወቱና ሲሳሳቁ አንድ ሰው ብቻ አይምሮ በስጋት ተሰልቦና ፊቱ በሐሳብ ጠውልጎ ተቀምጧል። አልፎ አልፎ ከሐሳቡ ሲባንን ከሚስቱ እንቆቢት ላይ ደብቆ የወሰዳትን ክብሪት ከእጀ ጠባቡ ደረት ኪስ ዳበስ ያረግና ከሐሳቡ ጋር ይወዛገባል። በየወሬው መሃል በየተረቱ ጣልቃ እንቅልፉን ለማባረር ወይም ለሽንት የሄደ በማስመሰል የምንዳየን ጎጆ በየት በኩል እሳት እንደሚለቅባት ከሩቅ እያየ ይመለሳል። የአእምሮ መሸበርና የወኔ ቢስነቱ ጉዳይ እንጂ የምንዳየን ቤት ዙሪያና መላ አቀማመጧንስ የገዛ ቤቱን ያህል ያውቃታል። ተንኮሉ ቢኖርም ሐሞትና ብልሃት ታጣ። ያን ዕለት ማታ ምንዳየን በሚጠይቁ ሰዎች ወጣ ገባ ማለትና ከአጥር ውጭ በነበሩት ሬሳ ጠባቂዎች ምክንያት የቀኛዝማች ግቢ በር አልተዘጋም።
የምንዳዬ ጎጆ የባለቤቷን ወኔና ድፍረት ተጎናጽፋ የምትገላምጠው መሰለው። ቤት ሳይሆን ነፍስ ያለው አውሬ መስላ አስፈራራችው። አፈሳ ነፍሱን ቋጥሮ ከጎጆይቱ ጋር እንደተፋጠጠ ዶሮ ድጋሚ ጮኸ። እንደገና እሳቱ አጠገብ ይሄድና እሱኑ ከሚያህለው ፍርሃቱ ጋር ተዘርፍጦ ከሐሳቡ ጋር ይራኮታል። አሁን ደግሞ እንዴት ያለች ሸጋ ተረታለች፣ ማንጊያ ትሆነናለች አሉ ሽማግሌው። አጥቢያም ወጣች፣ ሳይታወቀን እኮ ነጋ አለ አንዱ እየተንጠራራ። በየት እንወቀው ብለህ ነው? ይኸው ውስጥ አሁን ጥርሳችን ታይከደን፣ ይልቅዬ ይህ ሬሳ ቀረበት አለ ሌላው ፌዘኛ እየሳቀ። እሱንማ ምንዳዬ ደህና አርጎ አጫውቶታል፣ አሁን ምን ያደርግለታል አለው የሱ ቢጤ። አይ ወሬ ማቆርፈር ስትወዱ አሁን ቢያጫውቱን ምን አሻችሁ? ምን የሚሉ ፈሊጥ ነው ደግሞ በሙት ማዕለድ አለ ሌላ ልዘዝባይ። ሁሉም ነቃ ብሎ ሲያዳምጥ አፈሳ ብቻ አካሉ ተቀምጦ መንፈሱ ኮብልሏል። ሁሉም ተንከትክቶ ሲስቅ ከሐሳቡ ደንግጦ ባነነ። አእምሮ እንደተነካ ሰው የሚያደርገውን ትክክለኛ ነገር ማሰብና መወሰን ያቃተው መሰለ። እንዳመሉ ቀስ ብሎ ተነሳና ክብሪቱን ይዞ እየተርበተበተ ትልቁን የግቢ በር አልፎ ገባ። ከዚያም ጥግጥጉን ያጥሩን ጥላ እየተከተለ በዝግታ ሲራመድ አይ አፈሳ እንዲህ ያለውን ጉድህን ሰው አይስማው አለ አንድ አሽሟጣጭ ተከልሎ። እኔ ታዲያ እሷ መሆኗን የታየሁላችሁ፣ በያ ላይ ደግሞ ባዶ እጄን እባብ ነው ዘንዶስ አልሸሽም ያለው ሰውዬ ቢጤ መጣ አለው በድጋሜ። ልክየለሽ እየሳቀች ወደ ቤቷ ስትሄድ ሰዎቹም ወደ ነበሩበት ተመለሱ። አፈሳ ግን ሲያውጠነጥነው የሰነበተው ደባ ከሽፎና ምስጢሩ የማፈትለክ ያህል ካልጠበቀው ቦታ ደርሶ የእሱንና የወይዘሮ እልፊ ከንዱን ሕይወት በማስጋቱ ያደረበት ፍርሃትና ስጋት የሚያደርገውን ስላሳጣውና ስላንቀዠቀዠው የሚያስበው ሐሳብና የሚወስነው ውሳኔ ሁሉ ወደ ጊዜያዊ ንክነት አይደለም። የደህናው ጊዜ አፈሳ መሆኑ ቀርቶ የውጪ ነፍስ ግቢ ነፍስ መዋከቢያ ሆነ። አማሃይቶ ከቤቱ የወጣበት ፋይዳ ቢስ ዓላማው ምክንያት መክኖና ልቡ በሐፍረት ቅሌት ነክቶ እሱም እንደ ሰዎቹ እዚያው ተቀመጠ።